ከዚህ ቀደም ብዙ ነገር ብዬክ ሊሆን ይችላል። አሁንም እንድታረቀኝ ያደረኩት በጓደኝነት ምናምን ብዬ ነው። ግን በቃ አልችልም ከዚህ በላይ ይሄ ነገር በእግዚአብሔር ታው ፍቅር እየቀለድሽልኝ አይደለም? ጌታን እየቀለድኩ አይደለም። ያው አፈቅረዋለሁ በቃ እንዴ እኔ ለራሴ የምኖረው ራሴ ነኝ አይደለ? ስለዚህ እስከመቼ ፍላጎቴን ደብቄ ማርያምን አሁን እምቢ የምትለኝ ከሆነ እሺ የምትለኝ ከሆነ እስካሁን ሐሳብን ካልቀየርክ ብዬ ነው ማርያምን። አረ ንቃ እዩሽ ልልበሉ እስኪ ልልበሉ ልል እያላችሁ ገባ ኮሜንት ላይ ልል እያላችሁ ጻፉ ማለት ነው። ቤተሰብ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደንሙታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በዛሬው ቪዲዮ የተሰማችሁን ሀሳብ አስተያየት ሳትደብቁ ሳትዋሹ እንደወረደ በኮሜንት ቁጭ እንድታደርጉልኝ እፈልጋለሁ ማለት ነው። እንግዲህ ጥቂቶችን ብንሆን ምንጊዜም አሸናፊዎች ነን ብያችኋለሁ ከዚህ በፊትና ብዙዎች ይጮሃሉ፣ ጥቂቶች ደግሞ ድምጻቸው ይሰማል። እግዚአብሔር ይመስገን እዚህ ላይ ደርሰናል። በዛሬው ዕለት ፍቅርዬና ፉፉዬ የቀድሞ ፍቅራቸው ተመልሷል ማለት ነው። እንግዲህ በዚህ ጥቂቶች ቢከፉም ብዙዎች ደስተኞች እንደሚሆኑ ተስፋ አደርጋለሁ። ቀጣይ ከዚህ በኋላ በጣም ብዙ ደሳስ የሚሉ ነገሮችን እንደምትሰሙ እንደምታዩ እየነገርኳችሁ ያበሰርኳችሁ ይሄታችሁ። ስለ ዛሬው ቪዲዮ ግን ጥቂት ማለት እፈልጋለሁ ማለት ነው። እንግዲህ ፍቅርዬ ለፉፉዬ ሁሉንም ነገር ፍርጥ አድርገዋለች። የቀረብኩህ በጓደኝነት ብዬ ቢሆንም እኔ አፈቅርሃለሁ፣ ሰው ለራሱ እንጂ ለሰው አይኖርም፣ እኔ ለሰው ብዬ መኖር አልችልም፣ እስከመቼ አስመስዬ እኖራለሁ ብላ አረፍ። እኛም ይሄን ነበር ስንል የነበረው። እኛም ለሰው ሁሉ ማስደሰት አትችሉም ብለን የተደጋጋሚ እኔ በተለይ ኮሜንት ላይ ምጽፋት ቃል ብትኖር ሁሉም ማስደሰት አይቻልም፣ ልባችሁንና ፈጣሪያችሁን አዳምጡ ብዬ ነበረ። እንግዲህ የመጀመሪያውን ስቴፕ ልጆቻችን ልባቸውንና ፈጣሪያቸውን አዳምጠው ይሄን ውሳኔ ወደኛ ይዘው መጥተዋል። ስለ ሁሉም ነገር እግዚአብሔር ይመስገን። አሁንም እያለ ሁሉም ነገር በጊዜ ሂደት እንደሚስተካከል ልነግራችሁ እወዳለሁ። ባለው ነገር የሚቆም የለም። የሚቀጥሉ የሚለዩ የሚመጡ ብዙ የተለያዩ ነገሮች ይኖራሉ። እናንተ የሚጠበቅባችሁ መቻል፣ ማየት፣ መስማት ብቻ እና በጸሎት ማሰብ ነው። ልጆቹ ብዙ መሰናክል አለባቸው። በፊት በኋላቸው በጣም ብዙ የሚያደናቅፋቸው ነገሮች አሉ። እስካሁንም በብዙዎች ተደናቅፈዋል። ብዙ እንቅፋቶቻቸውን ደግሞ እያለፏቸው ሳይጥሏቸው እያደከሟቸው ብቻ አልፈዋቸዋል ማለት ነው። ከዚህም በኋላ እንዳይጥሏቸው እንቅፋቶቻቸውን መጥረግ የምንችለው እኛ የምንወዳቸው ኦዲየንሶቻቸው እስከሆንን ድረስ እናንተ ከጎናቸው መሆን አለባችሁ። እነዚህ ልጆች ታዳጊ ናቸው። ገና ብዙ ነገር ይጠበቅባቸዋል። እንዲሁም ብሎም ብዙ ፈተናዎች አሉባቸው። ስለዚህ ብቻ ምንድን ነው የሚባለው? ለሚያልፍ ቀን የማያልፍ ቃል አትናገር ይላልና በዛሬ ቪዲዮ ላይ በጣም ብዙ የታዘብኳቸው ኮሜንቶች አሉ። በጣም ነው ማዝነው፣ ቸኩዬ ለሰደብኩሽ ፍቅርዬ ይቅርታ አድርጊልኝ የሚሉ አንዳንድ ኮሜንቶች አይቻለሁ። አልፎም ተርፎ ደግሞ ሌላም ብቻቻ እና ሁሉም ተራ በተራ ፍቅርዬን በጊዜ ሂደት ሲገባቸው ነገሮች ይቅርታ እንደሚጠይቋት ነው አስረግጬ የምነግራችሁ። ምክንያቱም ያው በጥቂቶች በእርግጥ አልከፋም፣ ግን ደግሞ አካሂዳቸው ስላልተመቼ ብቻ ነው። አንዳንዶች ደግሞ ያው ሙሉ በሙሉ የእሷን ውድቀት የሚፈልጉ እንዳሉም እያየውና እየተረዳሁኝ ነው። ከዳር ሆኜ እየሳኩ፣ ከዳር ሆኜ እየታዘብኩ፣ ከዳር ሆኜ እያዘንኩ ነው የምገኘው እህታችሁ። ለማንኛውም ነገር ሁሉም ነገር ለበጎ ነው። እዚህ ያደረሳት አምላክ ዛሬም ነገም ከሷ ጋር ነው። ይሄንን ብቻ ማሰብ አለባችሁ። ሰውን አያኖረውም።
ቀጣይ ደግሞ የባሰ እየተቃጠላችሁም ልትሄዱ ስለምትችሉ ራሳችሁን ለመቃጠል አዘጋጁ ነው ማለት የምፈልገው። በተረፈ ፍቅርዬን የምትወዷት ፉፉዬን የምትወዱት መልካም እህቶቿ ወንድሞች መልካም የፍቅርዬና የፉፉዬ እህቶች በቲክቶክ እንድትታገሱ ስል በትህትና ጠይቃለሁ። ቲክቶክ ላይ ያሉ ነገሮች አሁን ጥሩ አይደሉም። ነገር ግን ለፍቅርዬ ይሄ ባይገባትም እንኳን እናንተ የምትወዷት ደግሞ መታገስና ነገሮችን ማለፍ አለባችሁ። ጥቂት ውሾች ቢጮሁ አንበሶች ወደፊት ነው የሚሄዱት፣ አይመለሱም። ወደ ኋላ የሚጮሁ ውሻ አያዩም። ስለዚህ እናንተም ደግሞ ጥቂቶች በጣም ኢምንት ትንሾች ጮሁ ብላችሁ ትልቁን ማህበራችሁን መበተን የለባችሁም እና አንድ ሆናችሁ ፍቅርዬና ፉፉዬን በርቱልን፣ ጠንክሩልን ማለት ብቻ ነው የሚጠበቅባችሁ። ከዛ ውጪ መጮህ የፈለገ ይጮሃል፣ መሳቅ የፈለገ ይስቃል፣ ማልቀስ የፈለገ ያለቅሳል። ምክንያቱም ምርጫውን ነው የመረጠው። ያስገደደው ወይ ደግሞ ያስጨነቀው ሰው የለም። ማንም ሰው ቢሆን ማንንም ሲከተል በህሊናው፣ በስልኩ፣ በእጁ ነው። ገባችሁ? ቪዲዮ አይታችሁ ላይክ የምታረጉት ሼር የምታረጉት ሰብስክራይብ የምታረጉት በፍላጎታችሁ ነው። ወይ ፍቅርዬ ወይ ሁፉዬ ወይ እኔ አስገድደን እጃችሁን ይዘን አይደለም ሰብስክራይብ እንድታረጉን የምናደርገው። ስለዚህ ወዳችሁ ፈቅዳችሁ ሰብስክራይብ አድርጋችሁ ማየት ያን ያክል የሰውን ጥላቻ የሚገልጽ ነገር መኖር አለበት ብዬ አላስብም። መግለጽ ከፈለጋችሁ ደግሞ መብታችሁ ነው። የሰው ልጅ ወደደም ጠላም አንድ ስንዝር መጨመርም ሆነ መቀነስ አይችልም። ከቻላችሁ ወደ ራሳችሁ ተመለሱ። ካልቻላችሁ ደግሞ ልጆቹን ለቀቅ ብታረጓቸው በጣም 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 ደስ ይለኛል። በሰበብ እያረጋችሁ ልጅቷን እየሰደባችሁ የሆነ በቃ እሷ ዝቅ ብላ ተሸማቃ እንድትወድቅ የምታረጉት ጥሮት እኔ በጣም ነው የሚያሳዝነኝ፣ በጣም ማለት ነው። ግን እንኳን እናንተ ዛሬ 3-4 ሆናችሁ የምትጮሁት ቀርቶ ትናንትም እንደመጣች በብዙ የጮህባት ሰው ሁሉ ዛሬ ላይ ነገሮች እየተረዷት ሲሄድ ሁሉም እየተመለሰ ነው እና እናንተም አንድ ቀን ነገሩ ሲገባችሁ ወይ ትመለሳላችሁ ወይ ጠፍታችሁ ትቀራላችሁ። ዞሮ ዞሮ መልካም የምትወዷቸው እህትና ወንድሞቻቸው ተረጋጉ፣ አይዟችሁ። ደስታ በደስታ ላይ ስለሚቀጥል በጸሎት ብቻ አስቧቸው የዘወትር መልእክቴ ነው። እንግዲህ እኔንም አስቡኝ፣ ደሃዋን ሰብስክራይብ አርጉኝ። አዎ ሰብስክራይቧን ጫን በሉ። ፍቅርዬን ፉፉዬን ያላችሁ እስኪ እናያችሁ፣ ሰብስክራይቧን ጫን ጫን በሏት። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ቻው ቻው።